ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ግብጽና ሳውዲ አረቢያ የጋራ የጦር ልምምድ ማድረግ መጀመራቸው ተሰማ። ሁለቱም ሀገራት በቀይ ባህር ላይ የጋራ የባህር ኃይል የመገንባት እቅድ እንዳላቸውም ተነግሯል። ቱርክ በአንድ ቀን ብቻ 20 የሚደርሱ ወታደሮቿን በሞት ተነጥቃለች። አሜሪካና ሩሲያን ጨምሮ ለቱርክ የሐዘን መግለጫ ልከዋል። ጉዳዩ በዘገባችን ተካቷል። ጃፓንና ቻይና በታይዋን ጉዳይ መነጋገር ጀምረዋል። ቻይና ታይዋንን የምትወር ከሆነ ጉዳዩ እኔንም ይመለከታል ብላለች። ጃፓን በዩናይትድ ስቴትስ እና በቬኔዙዌላ መካከል ያለው ውጥረት ተባብሶ ቀጥሏል። የዩናይትድ ስቴትስ ኤርክራፍት ተሸካሚዎች በካሪቢያን ስለመድረሱ ተነግሯል። ፕሬዚዳንት ኒኮላስ ማዱሮ ለሕዝባቸው ለአይቀሬው ጦርነት ተዘጋጁም ብለዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ቻይናና ጃፓን በታይዋን ጉዳይ መነጋገር ጀምረዋል። አዲሷ የጃፓኗ ጠቅላይ ሚኒስትር ቻይና በታይዋን ላይ ወረራ የምትፈጽም ከሆነ የጃፓን ሕልውና አደጋ ላይ ይወድቃል ብለዋል። ቤጂንግ ይህንን አይነቱን የቶኪዮን አካሄድ አደገኛና ስህተት ስትል ጠርተዋለች። ጠቅላይ ሚኒስትር ሳናኤ ታካኢቺ ቻይና በታይዋን ላይ የምታደርሰውን ጥቃት ተከትሎ የጃፓንን ምላሽ ምን እንደሚሆን ማብራሪያ ከሰጡ በኋላ ነገርየው ውጥረት ቀስቃሽ ሆኗል። እንዲህ አይነቱ ጥቃት የጃፓንን ሕልውና የሚፈታተን እንደሚሆን ነው ምላሽ የሰጡት። ቻይና የጠቅላይ ሚኒስትሯ ንግግር ስህተት ከመሆኑም በላይ ለታይዋንም ልክ ያልሆነ መልእክት ነው ያስተላለፈችው ብላለች። ጠቅላይ ሚኒስትር ሳናኤ ወደ ስልጣኑ ከመጡ ጥቂት ሳምንታት ብቻ የሆናቸው ቢሆንም የቻይናውን ፕሬዝዳንት ሺጂንፒንግን በደቡብ ኮሪያ ከሳምንት በፊት በተጠናቀቀው የኤፔክ ጉባኤ ላይ አግኝተዋቸዋል። ከሰሞኑም ከታይዋን ከፍተኛ ባለስልጣናት ጋር ተገናኝተዋል። እነዚህ መገናኘቶች ጃፓን እንዴት ዲፕሎማሲዋን ሚዛናዊ ለማድረግ እየጣረች እንደሆነም የሚያመላክት ነው ተብሏል። ቱርክ በአንድ ቀን 20 የሚደርሱ ወታደሮቿን በሞት ተነጥቃለች። የቱርክ 20 ወታደሮች በአንድ ጊዜ ህይወታቸው አልፏል የተባለው በጆርጂያ በደረሰው የአውሮፕላን አደጋ ሳቢያ ነው። 20ውም ወታደሮች በተርኪሽ ሲ-130 ወታደራዊ ካርጎ አውሮፕላን ተሳፍረው ከአዘርባጃን ወደ ቱርክ በመጓዝ ላይ ሳሉ በጆርጂያ አደጋው ደርሷል ተብሏል። ይሄ ወታደራዊ አውሮፕላን በጆርጂያ ከአዘርባጃን ድንበር አቅራቢያ ተከስክሶ ነው የወታደሮቹ ህይወት ያለፈው ሲል አልጀዚራ ዘግቧል። የምርመራው ቡድን የአደጋውን መንስኤ ለማወቅ ማጣራት ላይ እንዳለ የቱርክ መከላከያ ሚኒስቴር ይፋ አድርጓል። የቱርክ የመከላከያ ሚኒስትር የሟቾችን ወታደሮች ከነመለዩቸው በማህበራዊ ሚዲያ ላይ አጋርተው እነዚህ ጀግና ወታደሮቻችን መስዋዕት ሆነውብናል ብለዋል። የጆርጂያ የአየር ትራፊክ ተቆጣጣሪ አገልግሎት አውሮፕላኑ ወደ ሀገሪቱ አየር ክልል ከገባ በኋላም ከራዳር እይታ ውጭ ሆኖ እንደነበርም ተናግሯል። ፕሬዚዳንት ረሲብ ጣይብ ኤርዶሃን በአደጋው መከፋታቸውን ገልጸው የተሰማቸውንም ሐዘን ገልጸዋል። አዘርባጃን፣ ጆርጂያ፣ የኔቶ ዋና ጸሐፊ፣ ጀርመን፣ ዩናይትድ ስቴትስ፣ ሩሲያና ሌሎችም በአደጋው ማዘናቸውን ለቱርክ ገልጸዋል። ቱርክና አዘርባጃን በኢኮኖሚና በባህል ከፍተኛ የሚባል ትስስር ያላቸው ሀገራት ሲሆኑ በወታደራዊ ጉዳዮችም ትብብር አላቸው። ቱርክ የአዘርባጃንን መኮንኖች ሳይቀር ስልጠና እንዲያገኙም ታደርጋለች። የጦር መሳሪያ ድጋፍም እንደምትሰጣት መረጃዎች ያመለክታሉ። ግብጽና ሳውዲ አረቢያ የጋራ የጦር ልምምድ ማድረግ መጀመራቸው ተሰማ። በመስከረም ወር አካባቢ የወጡ ሪፖርቶች እንደሚያሳዩት ግብጽና ሳውዲ በቀይ ባህር ላይ የጋራ የባህር ኃይል የመገንባት እቅድ አላቸው። ሬድ ዌቭ 8 በተባለው በዚህ የጋራ የጦር ልምምድ ግብጽና ሳውዲን ጨምሮ ሌሎች የቀጠናው ሀገራትም እንዳሉበት ታውቋል። ከሁለቱ ሀገራት በተጨማሪ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ ባህር ኃይሎችም በዚህ ወታደራዊ ልምምድ ላይ ተሳታፊዎች ናቸው ተብሏል። ሀገራቱ በዓለም ላይ ታዋቂ በሆነው የንግድ መስመር ላይ ነው ልምምድ የጀመሩት። ልምምዱ ኢትዮጵያ የባህር በር ለማግኘት በህጋዊ መንገድ ጥያቄዎችን እያቀረበች ባለበት ሰዓት መሆኑ ደግሞ
ለጉዳዩ ክብደት ሰጥቶታል። ግብጽ ኢትዮጵያን በቀይ ባህር ጉዳይ በዲፕሎማሲም በኢኮኖሚም ተጠቃሚ እንዳትሆን ጥረት በማድረግ ላይ እንደምትገኝ በኢትዮጵያ ውጭ ጉዳይ በኩል በተደጋጋሚ ሲገለጽ ቆይቷል። ይኸው የቀይ ባህር የጋራ ወታደራዊ ልምምድ የቀይ ባህር ወዳጅ አገራት የሚባለው ጥምረት በግብጽና በሳውዲ የተመሰረተ ሲሆን በኋላም ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን ተቀላቅለዋል። ልምምዱ ለቀናት ያህልም እንደሚዘልቅ ነው ዘኒው አረብ ያስነበበው። እነዚህ ሁሉም ሀገራት ቀይ ባህርን ከህንድ ውቅያኖስና ስዊዝ ካናል የሚያገናኘውን ዳርቻ የሚጋሩ ናቸው። ይህ የንግድ መስመር ኤዥያን፣ መካከለኛው ምስራቅንና አውሮፓን የሚያገናኝ እንደሆነም ይታወቃል። በዚህ የተነሳ ቀጠናው የዓለም አቀፍ ወታደራዊ ኃይል ማሳያም ተደርጎ ይቆጠራል። የዚሁ ጥምረት አካል የሆነችው ጅቡቲ ለዩናይትድ ስቴትስ፣ ፈረንሳይ፣ ቻይናና ለጃፓን ወታደራዊ መሰረት መሆኗም ይታወቃል። የቀይ ባህር ጥምረት ሀገራት ከ2019 ጀምሮ እየተንቀሳቀሱ ቢሆንም ነገር ግን ጥምረቱ የቀጠናውን ዋና ተዋናዮች የሆኑትን ኢትዮጵያን እንዲሁም የተባበሩት አረብ ኤምሬቶችን ያካተተ አይደለም። የየመኑ አማጺ ኃይል ሁቲ የጋዛው ጦርነት ከተነሳበት 2023 አንስቶ ንብረትነታቸው የእስራኤል በሆኑና ከእስራኤል ጋርም ግንኙነት አላቸው በሚላቸው የንግድ መርከቦች ላይ በቀይ ባህር ሚሳኤል ሲያስወነጭፍ ቆይቷል። በኢራን የሚደገፈው ሁቲ በቀይ ባህርና በአረቢያን ባህር ላይ በንግድ መርከቦች ላይ ጥቃት የሚፈጽመው ለጋዛው ሐማስ ድጋፉን ለማሳየትና በእስራኤል ላይም ጫና ለመፍጠር በሚል ነው። ዋሽንግተንና የየመኑ ሁቲ ቡድኑ በመርከቦች ላይ ጥቃት እንዳያደርስ በሚል መስማማታቸው ይታወሳል። ነገር ግን የጋዛው ጦርነት የሚቀጥል ከሆነ ግን እርሱም በቀይ ባህር ላይ የሚያደርሰውን ጥቃት እንደሚቀጥል ነው ቃል የገባው። ሳውዲ አረቢያ በሰንዓ መሰረቱን ያደረገውን የሁቲን አስተዳደር እውቅና የማትሰጠው ሲሆን በምትኩ በኤደን መቀመጫውን ላደረገውና በዓለም አቀፉ ማህበረሰብ እውቅና ለተሰጠው መንግስት ትደግፋለች። በዩናይትድ ስቴትስ እና በቬኔዙዌላ መካከል ያለው ውጥረት ተባብሶ ቀጥሏል። የዩናይትድ ስቴትስ ኤርክራፍት ተሸካሚዎች አሁን በካሪቢያን ስለመድረሱ ተነግሯል። ይህን መሰረት አድርጎም በላቲን አሜሪካዋ ሀገር ውጥረቱ እንዳየለ መረጃዎች አመላክቷል። አሜሪካ አደንዛዥ እጽ አዘዋዋሪዎችን ለማስቆም ነው ይህንን የማደርገው ስትል፣ ቬኔዙዌላ ግን አሁን ያለውን የሀገሪቱን መንግስት በኃይል ለመጣል ነው ትላለች። በዋናነትም እነዚህ እጽ አዘዋዋሪ ቡድኖች ከሀገሪቱ ፕሬዝዳንት ኒኮላስ ማዱሮ ጋር ግንኙነት አላቸው ብላም ዋሽንግተን ታምናለች። ማዱሮ ግን ይህንን ክስ የማይቀበሉት ሲሆን የአሜሪካን ፍላጎት እኔን ከስልጣን ለማንሳት ነው ይላሉ። የአሜሪካ ባህር ኃይል ጦሩን እያስጠጋ መሆኑ ሲገለጽ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ሁሉም የሀገሪቱ ዜጋ የመጣውን ስጋት ለመቀልበስ ዝግጁ እንዲሆኑ ጥሪ አቅርበዋል። ይህንን መሰረት አድርገውም ሀገር አቀፍ ወታደራዊ ስልጠና እንዲሰጥ ትዕዛዝ አስተላልፈዋል። በዚህ ሰዓት በሀገሪቱ ሲቪሊያን ሚሊሻዎችና ወታደሮች ስልጠና እየወሰዱ እንደሆነም ተነግሯል። ዋሽንግተን አደንዛዥ እጽ አዘዋሪ ናቸው ባለቻቸው ጀልባዎች ላይ የአየር ጥቃት ማድረሷ ይታወቃል። ዩናይትድ ስቴትስ በወሰደችው ጥቃትም እስካሁን 60 የሚደርሱ ሰዎች ተገድለዋል። ፕሬዚዳንት ኒኮላስ ማዱሮ በትራምፕ የተከፈተባቸው ዘመቻ እርሳቸውን ከስልጣን ለማስወገድ ብቻ እንደሆነም በመግለጽ ላይ ናቸው። ነገር ግን በቀላሉ እጃችንን የማንሰጥ መሆኑን ዋሽንግተን ልታውቀው ይገባል። በእኛ በኩል ለማሸነፍ ተዘጋጅተናል ሲሉም ገልጸዋል። እኛ የምንፈልገው ሰላም ነው። ይህ እንዲሆንም የምንችለውን እናደርጋለን ብለዋል። ይህ የሁለቱ ሀገራት ውጥረት ወደ ሙሉ ጦርነት እንዳያመራም በበርካቶች ተሰግቷል። በዋሻዎች ውስጥ የቀሩ የሐማስ ተዋጊዎች የጋዛ የተኩስ አቁም ስምምነት ወደ ቀጣዩ ምዕራፍ እንዳይገባ አድርገዋል ተባለም። 200 የሚሆኑ የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙ ተነግሯል። ይህም የጋዛው የተኩስ አቁም ስምምነት ወደፊት እንዳይራመድ እንቅፋት መፍጠሩ ተገልጿል። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኙ ዋሻ ውስጥ እንዳሉ ይታመናል ሲል ከቢቢሲ ዘገባ ላይ ተመልክተናል። አሸማጋዮች እክል የገጠመው የጋዛ ተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ በሚያደርጉት ጥረት አዲስ እንቅፋት እያጋጠማቸው ባለበት በዚህ ሰዓት የአሜሪካው ፕሬዝዳንት አምባሳደር ኩሽነር ሰኞ ዕለት እስራኤል መግባታቸው ይታወቃል። እስካሁን የሐማስ ትጥቅ መፍታት፣ የጋዛ መልሶ ግንባታና የወደፊት አስተዳደር የሚሉት ጉዳዮች እልባት አላገኙም። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው።
ቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።